Hi everyone, welcome to my channel. As in me, welcome to my channel. Welcome to my channel. Guys, which ended not ሰማችሁ አዲስ ከሆናችሁ ሰብስክራይብ አድርጉ አላችሁ ወይ ፋሚሊዎች እንዴት ናችሁ? ቤተሰብ አረ በክርስቶስ ሰው እንደዛ የሚባል ነገር የለም። ባለማስ ካርሻችሁ እናንተ ይሄን ነገር እና ውድች ሶ ኢምፖርታንት ይሄንን ነገር ታውቁታላችሁ። ጋላክሲ ስዊዘርላንድ ላይ አገኘሁት። አይገኝም ሌላ ቦታ ነው። በጣም የምወደው ባይደኝ ማለት ነው። ለማለት ነው ውድች ልንጋችሁ የምፈልገው ምንድነው መሰላችሁ? የሆነ በቃ ዲፈረንት በቃ ልዩ ነገር አለ አይደል? ግን በጣም ነው የሚመቸኝ ይሄንን ነገር እና ማለት ነው ልጆቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ፍቅረኛ ከያዝኩኝ ማለት ነው ፈረንጅ ቢሆን የትኛውንም ባጂ ማለት ነው። አሁን እሺ ካለኝ ፍቅር ከተቀበለኝ ምናምን ነገር ፍቅር ከተቀበለው ምናምን ነገር ሁሌ ሄጄ ምናምን ከሱ ጋር ሴክስ ማድረግ ይመስላችኋል ማለት ነው? እኔ ባጂ ማለት ነው ሁሉም ነገር ዊዝ ዲሲፕሊን ስነ ስርዓት ካለው የሚያክብረኝ ከሆነ ምናምን ነገር ነው እንጂ አለ ማለት ነው። አንድ ጊዜ ከሱ ጋር ሄጄ ማለት ነው ያው ከሱ ጋር ግንኙነት አደረግኩኝ አላደረግኩኝ ደዘንት ማተር ምንም ማለት አይደለም። እኔ ስልክ እንኳን አላነሳለትም ባዴ ማለት ነው። በስነ ስርዓት ስልክ የማይደውል ከሆነ በስነ ስርዓት ስልክ የማያነሳ ከሆነ የሆነ ዝም ብሎ ጨብራራ ምናምን ነገር ምናምን ከሆነ ማለት ነው እንጂ እኔ ዝም ብዬ የምደረግለት ይመስላችኋል? ቀን ከሌሊት ምናምን ነገር እንደ በዛ የሚባለው እንደዛ ብሎ የለም ወንዶች። ያው ወንዶቹ በጣም ዳቦ ልትከለክሉን አይገባ ምናምን ነገር ይላሉ አለ። የእውነት የሚላችሁ የእውነት መግባባት አለባችሁ። የእውነት ፍቅረኛሞች ከሆናችሁ ማለት ነው። እኔ ለዛ እኮ ነው ሰዎቹ መግባባት አለባቸው መጀመሪያ መተዋወቅ አለባቸው የምላቸው ለዛ ነው ባዲ ማለት ነው። እሷይ መግባባት ነው ባዲ ማለት አሁን ብዙ ነገር ቢል ጥሩ አይደለም። በቦታው ላይ ማየት ይሻላል ባዲ ማለት ነው። እና ስቀጥል ደግሞ ነገራችን የምፈልገው ነገር ማለት ነው እንደዛ ነው። በጣም ስነ ስርዓት ማድረግ አለበት፣ ዲሲፕሊን ማድረግ አለበት እኮ ታዲያ ወይ ያልፍን አደርግላቸው ወይ አገሩን ልቀቅላቸው ይባላል። ስለዚህ ማለት ነው ለኔ ወይ በስነ ስርዓትና ወይም ደግሞ እኔን ተወኝ ልላችሁ ፈልጋለሁ። እና እሱ ነገር ስነ ስርዓት የሚባለውን ነገር የማይቀራችሁ ነገር ነው ወንዶች። if you are French, if you are anyone else by the way you need to discipline with me by the way you need to discipline, you need to go with the discipline and then with the right way not the black love by the way ማለት ምን ያህል እንደሚያስጠላኝ ነው ምን ያህል ለብላክ ላቭ ቦታ እንደማልሰጠው ምን ያህል ግድ እንደሌለኝ ታውቁታላችሁ። ሴክስ ማለት ነው ውዶቼ ከፈጣሪ በጣም የሚያስጠላ ነገር ነው። የእውነት ግን ፍቅር ውስጥ ከገባችሁ አግብታችሁም ሳታገቡም የማይቀራችሁ ነገር ነው። ግን አግብታችሁ ሳታገቡም ያው አይደለም ኃጢአት ነው። ግን ምን ይደረጋል ኃጢአት ቢሆንም ለፍቅር ብሎ የሚደረግ ነገር ማለት ነው። እኛ ሰዎች እስከሆነን ድረስ ማለት ነው። ሰዎች ሁሌም በጣም ደካማ ናቸው። እንዲሁም እኔ በጣም ስትሮንግ ሴት ነኝ ካለች ከተባለችው ማለት ነው። እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እኔ አሁን ስለሚተወኝ ከሱ ጋር መጀመሪያ ግንኙነት ማድረግ አልፈልግም ምናምን ነገር መልካው ሴት አይደለም ምንም አይመስለኝም ባዲ ማለት ነው። ከፈለገ ይተወኝ ከፈለገ ይቀጥል። ግንኙነት ማድረግ ምንም ማለት አይደለም ለኔ። ከጋብቻ በፊት ሴክስ ማድረግ እንዴ ምን ይመርጣለሁ ማለት ነው። በጣም ደረጃ ከደረሳችሁ ማድረግ አለባችሁ። ግን ደግሞ እኔ የሴክስ ጠይቀኝ እንትን ያደርገኝ ሳሚ ልቀቀኝ ጥልጠፍኝ ምናምን ነገር አትበሉኝ ባዲ ማለት ነው ወንዶች ማለት ነው። እንደዚህ አትበሉኝ እንዴ የምትመቱበት ልንገር ሌላ እኔ ልጠይቃቸው የምትፈልጉትን ሌላ እስኪ ላይ አሁን እኮ የእውነቴን ነው የምላችሁ ሬስቶራንት ላይ ሆናችሁ ልክ እንደ ጀልባ ላይ እንደሚጠየቀው ነገር ጠይቅኝ እኮ ነው የምትሉት። እንደ ቀለል አድርጉት እንጂ ምንድነው ደግሞ እንደ ዶሮ እንደ ቺክን ምናምን ነገር ላይ ልጅ ወልደሽ ማለት ነው ከልጅ ጋር ያልሽ እኮ ነው የምትውይ ባይዲ ማለት ነው። ደግሞ ሌላ ነገር እንደምታደርጊው ትዳር ደግሞ ከኢንቨስት ቢያደርግ ማለት ነው ከትዳር በፊት ኢንቨስት የሚያደርግ ነው እንጂ በጣም ጥሩ ወንድ እኮ ትዳር ካደረገ በኋላ እጅስ ውስጥ ካስገባሽ በኋላ እኮ ለጥቅም ብሎ እኮ ነው ኢንቨስት የሚያደርገው። ይሄ እኮ ምን ሰው ሆኖና ነው ባይ ማለት ነው። አገስ ገንዘብ ማውጣት የማይፈልግ በጥብጥ ፍጥፍጥ ስለሆነ ነው እንጂ ይሄ እኮ በሌላ በኩል ጋር ለገንዘብ እየሰራ ማለት ነው። አንቺ እንኳን
ገንዘብ እንድትይጂ አይፈልግም። ምክንያቱም እንደዚህ ብለሽ ሁሌም እሱ እንድለምኝ እንድጽፍልህ እንድጨምርልህ ምናምን ነገር በቃ ሁሉም በቃ ምንም ነገር ስለሌለሽ ምናልባት ዘና የምትይ ከሆነ ገንዘብ ያለሽ ከሆነ ከካፌ ለካፌ እየሄድሽ በቃ ዘናም እያልሽ ወደ ማሳጅ ቤት በቃ ወደ ምግብ ቤት ምናምን ወደ መዝናኛ ቤት የምትሄጂ ከሆነ በዛ ሁሉ የሚያዝናኛሽ ልታገኝ ትችያለሽ፣ ብዙ ነገር ልታገኝ ትችያለሽ። እና በጣም ክፉ ናቸው ሰዎቹ ማለት ነው ክፋታቸው እና ማለት ነው። አንቺ ማለት ነው ሁሌም ህይወት እንድታገኝ የሱ ከሆንሽ ሆንሽ፣ የሱ ካልሆንሽ ደግሞ ፈጣሪ እንዳለው ይሆናል ማለት ነው። እሱ ማድረግ ያለበት ለእሱ ማትሆኝበት ምክንያት ምንም ነገር የለም ማለት ነው። እሱ ከልቡ ንጹህ ከሆነ ማለት ነው። ስለዚህ እሱ የትኛውንም ታይም ዘና ትበል ትስራ፣ ከጓደኞቹ ዝቅ አትበል ባዴ ማለት ነው። በጉልበቷ ሰርታ ትቀየር፣ ዘና ትበል፣ ትማር፣ ዘና ትበል፣ ትዝናናበት ለምንም ነገር ባዴ ማለት ነው። ፈልጋ የምታጣው ነገር አይኖር ባዴ ማለት ነው። እኔ ፍቅረኛዋ እስከሆንኩኝ ድረስ ማለት ነው። በቃ የኔ ፍቅረኛ ሆና ማለት ነው እንደዚህ ፈዛ ቀን ትዛ መታየት የለባትም። የኔ ፍቅረኛ የኔ ሴት ምናምን ነገር ነው እንጂ የሚል ወንድ ነው እንጂ እኔ እኮ በጣም ሰልፍሽነታቸው ማለት ነው ካቨር ላድርጋላቸው ብፈልግ ማለት ነው በጣም በዛ ባዴ ማለት ነው። እውነቴን ነው የምነግራቸው እና ማለት ነው ደግሞ እኮ ምን ሰው ሆኖ ባዴ ማለት ነው ይሄን ያህል የሚንቀባረሩት እንዴ? መቃብር ላይ ነው እንዴ የሚጋባው? መቃብር ላይ ነው እንዴ ገንዘቡን እንትን የማደርገው ማፍሰው ገንዘቡን? ኤክስኪውዝ ሚ እንደዛ ብሎ ነገር የለም ባዴ ማለት ነው። በጣም ብዙ ጊዜ ፋንታስቲክ መሆን ያለባቸው ማለት ነው ምን ያደርጋሉ? አሁን ጦንቃዮች አሉ ወንዶች ምናምን ነገር እና ከዛ እንድታፈቅር እያደረግሽ እና ከዛ ልክ ፍላይት ሙድ ያደርግሻል ማለት ነው። ልክ እንትን እንዳልሽው ማለት ነው እንደዛ እንደወደድሽው በቃ ኢነርጂስን ነው የሚፈልገው። እውነቴን ነው የምላጋችሁ ሜድ ኢን ጀርመኒ ኦሪጂናል እያለ ነው። በጣም ደስ የሚለው ባዴ ለምን እንደሆነ አላውቅም። በቃ ከሳሙና የተሰራ ክሬም ነው የሚመስለው፣ ግን እንዴት እንደምወደው በጣም ነጭ ነው። እውነትም በጣም ነጭ ነው። ደስ ነው ባዴ ማለት ነው። በጣም ከነጭና ከቀይ ይሰራል ባዴ ወይ ማለት ነው። ማይ ፋቨራይት ባዴ ወይ ደስ ዋይ ማለት ነው። ልጆች ልነግራቸው የምፈልገው ነገር ምን መሰላችሁ? እና እኔስ ዝም ብዬ አልደረግለትም ቀን ከሌሊት ማለት ነው። እንደዚህ መስማትናቸዋል ባዴው አሁን ፍቅር ስላልኩኝ ማለት ነው። በቀን ፍቅር እንደሚለው ማለት ነው ማለት አልለትም ባዴ ማለት ነው። እውነቴን ነው የምላችሁ እኔ ማለት ነው አንዳንዴ ረጋ በይ በቃ በጣም ጥሩ ምን አለብሽ በቃ እንደዚህ ያልኩሽ በጣም ቃለ አበሻ ሴቶች ማለት ነው እንደዛ ፍቅር ስትጠይቁ ማለት አለብሽ ይሉኛል ማለት ነው። አልችልበትም እንዴ አበረ ቤስታይ ባይ ዘ ወይ ሀብ ሪስፔክት ፎር ባይ ዘ ወይ ማለት በጣም ሰው ማዝና ነው። ግን ምን አለ መሰላችሁ በጣም በቃ የሆነ አንቺ ጥሩ ስለሆንለት በጣም ይንጠባረሩብሻል። በተለይ የኔ ማለት ነው በጣም ራሳቸውን ዳውን የሚያደርጉ ሰዎችን፣ ኮንፊደንስ የሌላችሁ ሰዎችን፣ ከሃይማኖታችን በጣም የተለየ ልዩነት ያለን ሰዎች መያዝ የማልፈልገው ሁሌም ይጎዳሻል ማለት ነው። ሁሌም ወደ ደረጃ ሲያወርድሽ ይፈልጋል። ሁሌም በቃ ዳውን ሆነሽ እንዲያይሽ ይፈልጋል ባዴ ማለት ነው። ለዛ በጣም ነው የሚያስጠላኝ ማለት ነው ውዶቼ። አጓጓኝም። እኔ ደግሞ በጣም ጠንካራ ሴት ነኝ፣ ፔሪየድ ነኝ፣ ጎበዝ ነኝ። ለዛ ደግሞ በጣም ብዙ ችግር የደረሰኝ እና ብዙ ጽቅጥ ምናምን ነገር ብዙ ጫና የደረሰኝ እና ብዙ ችግር የደረሰኝ ሴት ስለሆንኩኝ ማለት ነው ብዙ ጊዜ ራሴ የሚለው በጣም ጠንካራ ስለሆንኩኝ ማለት ነው። ወንዶች ደግሞ እንደዚህ አይነት ሴት ላይ ይቀኑባታል እንጂ ምንም ህይወት አይሰጧትም ባዴ ማለት ነው። በቅናት እብድ ነው የሚያደርጓት ባዴ ማለት ነው እንጂ እኔ ከሴክስ ጋር ምንም ችግር የለብኝም። አሁን ከኔ ጋር ሴክስ ስላደረገ ይተወኛል የሚል እንትን የለኝም፣ ግድ የለኝም ባዴ ማለት ነው። ብታዩኝ ጥርግ በላይ ዶንት ኬር አባውት ናቲንግ ባዴ ማለት ነው። እኔ እስካለው ድረስ አያያዙን እችላለሁ ነው የምለው፣ ሰው አያያዝን ማለት ነው። ከሄደ ጥርግ በል ካለ ይኖር ነው ባዴ ማለት ነው። እንዲሁም እኔ ደስ ይለኛል ማለት ነው። በጣም እንትን ቆርድ ባል ምናምን ነገር ፈጣሪ አትስጠኝ ነው የምለው። ምክንያቱም ባዴ ማለት ነው ራሴን ማልሰራ ከሆነ እሱ ቆርድ ከሆነ ባዴ ማለት ነው ገንዘቡን ኢንቨስት የማደርግ ከሆነ በጣም ከባድ ነው ለኔ ከእሱ ጋር መቆየት ባዴ ማለት ነው። እስቲ ይህንም ባዴ ማለት ለጊዜው እንኳን ብዬ ብቆይ በጣም እየደበረኝ ነው የምቆየው ባዴ ማለት ነው። ስለዚህ ኢንቨስት ማድረግ ባለበት ነገር ላይ በትክክል ኢንቨስት ካላደረገ በጣም ነው የሚያናድደው ባዴ ማለት ነው። እኔ ላይ
ቤቱ ውስጥ ባዲ ማለት ነው የሚያደርጋቸውን ነገር በየአቅሙ የማይችል የለም። እኔ እንኳን ብሰራ ማለት ነው ሁሉንም ነገር እችለዋለሁ ማለት ነው። ስለዚህ ማለት ነው ኢንቨስት ማድረግ ባለበት ነገር ላይ በስነ ስርዓት ባዲ ማለት ነው። አሁን በቃ እንደዚህ ካደረኩላት ትንቀኛለች፣ እንደዚህ ሲያደርግላት እንድታርገኛለች ምናምን የሚባል ነገር የለም ባዲ ማለት ነው። እኔ ከሱ ጋር እስካለው ድረስ ኢየሱስ ከሆንኩኝ ድረስ ማለት ነው በቃ ዘና ማለት አለብኝ ማለት ነው። እና በቃ የማንም ሰው አይን ላይ መግባት አልፈልግም ባዲ ማለት ነው። እኔ ልበለጥበት ከነ ቆዳው ከነ ቆርንፍዱ ምናምን ነገር ልበላው አይደለም ባዲ ማለት ነው። እስካለው ግን ማለት ስርዓት ያለው አካሄድና የሚያደርጋቸውን ነገር ለእኔ ክብር እንዳለው የሚያሳዩ ነገሮች ስለሆኑ ማለት ነው። እኔ ለክብሬ ይጨነቃለሁ ዊዛውት ባዲ ማለት ነው። ለክብሬ ዊዛውት ይጨነቃለሁ ባዲ ማለት ነው። ግን እኔ የሰው ገንዘብ የሰው እንትንም ግድ ያለኝ ልጅ አይደለሁም። ለገንዘቡ ብዬ የምቀርበው ምንም ማንም ሰው የለም። ኮምፕሊትሊ ካልተመቸኝ እንዲሁም ገንዘብ ኖሮት ከተመቸኝ እና የሆነ ማድረግ የምፈልጋቸው ነገር ወይም ደግሞ አሁን ገንዘብ የሌለው ሰው በጣም እያስተማሰለ አስቸጋሪ ስለሆነ ማለት ነው ከእንደዛ ለመዳን ከፈለኩኝ ነው ምናልባት ገንዘብ ያለው መምረጥ የምችለው ባዴ ማለት ነው። እና ማለት ነው በሌላ በኩል ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ጀስዋይ ለክብሬ ይጨነቃለሁ ባዴ ማለት ነው። ለክብሬ ይጨነቃለሁ ማለት የእሱን ገንዘብ መብላት እፈልጋለሁ ማለት አይደለም ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። እሱ በቃ ከኔ ጋር ያለው ሴት ለመያዝ ነው ወይ እኔ ጥቅም ስላለኝ ነው ወይ የእውነት ስለሚወደኝ ነው። ምን ያህል አቴንሽን ይሰጠኛል፣ ምን ያህል ክብር ይሰጠኛል፣ ምን ያህል ለኔ ምን አለው ባዲ ማለት ነው። ለኔ እንዴት ያኖረኛል፣ እንዴት ይይዘኛል ባዲ ማለት ነው። አሁን የሚወጀለት በቃ ለልጆቹ እንዲወልድለት እንደ ችግር በቃ እንዳፈራለት ዝም ብዬ ነው የሚፈልገኝ። ወይም ደግሞ ለኔ ክብር አለው እንድማር እንድሰራ በቃ ሁሉም ጋር ፌሚኒዝም ነው የሚባለው አይደለ? እኩልነት ባዴ ማለት ነው። በቃ እና በቃ ዘና እንድል የሚፈልግ በጣም ነፃነት የሚሰጠኝ ነው ወይ ትሪት የሚያደርገኝ የሚያዝናናኝ በቃ ሳያጨናንቀኝ የሚግባባኝ ምናምን መሆን አለበት ነው የምለው ባዴ ማለት ነው። ስለዚህ በዚህ በኩል በጣም እንትን መሆን ነው ባዴ ማለት ነው። ያው ሁሌም እግሯን እንትን የምታደርግ ሴት እኔ አትመችኝም እና በዚህ በኩል ደግሞ ብዙ ሰዎችን እሷ ሴክሱዋል ላይ ብዙ ጊዜ ሴክስ አታደርግም ተብዬ ብዙ እንትን መቶኛል ማለት ነው። እኔ እኮ አላማ ነበረኝ ለፍቅር ወይ ለሆነ ነገር ጊዜ አልነበረኝም። እሷ የነበረውን ነገር እንዲሁም ማድረግ ፈልጌ አይደለም ያደረኩት ይሄን ነገር ማለት ነው። እኔ ሴክስ ላይ አላምንም። ግን አሁን እና ድሮ የተለያዩ ሴት ነኝ ባዴ ማለት ነው። ድሮ ትንሽ ነበርኩኝ፣ አሁን ትልቅ ሴት ነኝ ማለት ነው። ሁሌ እግሯን እንደዚህ የምታደርግ ሴት እኔ ኢምፖርታንት አልላትም ባዴ ማለት ነው። በጣም ከምትወደው እና ከምታፈቅረው ጋር የሆነ ነገር የምታደርግ ከሆነ ችግር የለውም ባዴ ማለት ነው። ላይክ አንዳንድ ወንዶች ለሁሉም እግርሽን እንደዚህ የምትከፍች ከሆነ በቃ የእውነት ለእኔም ትከፍታለች ብሎ ያስባል። ለሁሉም ማትከፍች ከሆነ እንደዛ ይመስለዋል ባዴ ማለት ነው። እንደዛ መሆን የለበትም ባዴ ማለት ነው። እኔ ሰው መርጣለሁ ባዴ ማለት ነው። ዋይ ለምንድን ነው እሱ በጣም ርካሽ ስለሆነ ነው እኔ ርካሽ ሴት ነው የሚወደው ወይ ለምንድን ነው ይሄን ያህል በራሱ ሊተማመን ያልቻለው ባዴ ማለት ነው። አንድ ሴት እወድሃለሁ ካለች አለቀ ባዴ ማለት ነው። እና ሰው ማለት ነው ወደች እንደ ሰው ማለት ነው ውዶች ማለት ነው ውዶች። እኔ ርካሽ ነው እንትን ነው ሸርቦጣ ምናምን እያልኩኝ አልነካካም። ሰው ጉዳይ አይደለም ባዴ ማለት ነው። የራሴ ህይወት ነው የምኖረው። ሰዎቹ ግን በኃይል እንዲፎግፉኝ ይጎረጉሩኛል፣ በጣም ይፈተፍቱኛል ባዴ ማለት ነው። እንደዚህ ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። እኔ ከማንም ጋር ንክኪ አልፈልግም። ጀስት እንደነገርኳችሁ ባዴ ማለት ነው። እኔ ዝም ብዬ የሆነ ነገር አላደርግለትም ባዴ ማለት ነው። በስነ ስርዓት ከኔ ጋር መሄድ አለበት። አንድ ሴም ታይም በቃ እኔ ወደ አልጋ መሮጥ ምናምን ደስ አይለኝም ባዴ ማለት ነው። ቀለል ብሎ ዘና ብሎ መናገር ባዴ ማለት ነው። ተነጋግሮ እየተቀራረቡ መቀራረብ ደስ ይለኛል። ግን በጣም ማለቴ ለአንድ ነገር ማለት ነው በጣም ጊዜ መውሰድ የለባቸውም ባዴ ማለት ነው። ማለቴ ዞሮ ዞሮ ወደ አልጋ ከሆነ ያው ወደ አልጋ ቢሄዱ ምንም ችግር የለውም። ጀስት ኢንቱ ዊክ ኢን ማንዝ ባይ ዘ ወይ
ሳምዳይዝ ምክንያቱም ዝሮ ዝሮ ወደዛ ነው ተዋውቋል። ያንን ሰዎች ከአመታት በፊት ከወራት በፊት ይተዋወቃሉ እና ለሱዳን ባለ ማለት ነው። እኔ አስተሳሰብ እንደዛ ነው ውዶቼ ማለት ነው። እናንተ አላውቅም ባለ ወይ ቪዲዮ ደቂቃውን እያለቀ ነው እና የኔ አስተሳሰብ እንደዛ ነው። እና ሲምፕል እና ቀለል ያሉ ነገሮችን ከተቀበልኩኝ በኋላ ከእንደገና ሌላ ቱራማ እና ሌላ አይዲያ በቃ አሁን እንደዚህ እንደዚህ ካልኩት አይወደኝም፣ ቴሌፎኑን ቆይቼ ልቀበለው ይገባኛል፣ ቴክስት ቆይቼ ሊመልስልት እንደዛ አይነት ነገር ፎሌሽ በሙት ነው የሚያመጣብን ባዲ ማለት ነው። ለዛ ነው ባዲ ማለት ነው መጀመሪያውንም ማወቅ የምፈልገው ባዲ